በዚህ ልዩ ክፍል ውስጥ የታይፕ 1 እና ታይፕ 2 የስኳር በሽታ ልዩነቶችን እንዴት እንደሚለዩ እና ከዚህ ውስጥ የትኛውን እንደተያዙ እንዴት እንደሚያስተውሉ እንደምትረዳ ገልጻለሁ። እንግዲኛ በመጀመሪያ ታይፕ 1 የስኳር በሽታ እንመለከት። ታይፕ 1 የስኳር በሽታ ብዙ ጊዜ በኦቶኢሙን ምክንያቶች የሚከሰት ነው። ስለዚህ በኦቶኢሙን ምክንያት የፓንክሪያስ ውስጥ ያሉት ቤታ ሴሎች ከተበላሹ ታይፕ 1 የስኳር በሽታ ሊያጋጥመው ይችላል። ብዙ ጊዜ በወጣቶች በህፃናት ውስጥ ይታያል፣ ግን እንኳን አዋቂዎችም ሊያጋጥሙት ይችላል። የታይፕ 1 የስኳር በሽታ ህክምና በአሁኑ ጊዜ እንዴትም ቢሆን ኢንሱሊን ብቻ ነው። እንግዲኛ አሁን ታይፕ 2 የስኳር በሽታ እንመለከት። ታይፕ 2 የስኳር በሽታ ብዙ ጊዜ በአዋቂዎች ውስጥ ይታያል፣ ግን በወጣቶች እና በህፃናትም ሊታይ ይችላል። ታይፕ 2 የስኳር በሽታ በስብ በመጨመር በዘር እንዲሁም በተለያዩ የኑሮ መንገዶች ችግርና በኢንሱሊን መቋቋም ምክንያት ይከሰታል። ታይፕ 2 የስኳር በሽታ በተለያዩ የኑሮ መንገዶች ለውጥ በአፍ የሚወሰዱ መድኃኒቶች እና አንዳንድ ጊዜም በኢንሱሊን ሊታከም ይችላል። እንግዲኛ እነዚህን ሁለት እንዴት ልንለያይ? የስኳር በሽታ ካስነሳ ሐኪምህ በክሊኒካዊ ምርመራና ታሪክ በመውሰድ የታይፕ 1 ነው ወይስ የታይፕ 2 ነው ማረጋገጥ ይችላል። ግን አንዳንድ ጊዜ ሐኪምህ የሚያስፈልገው የተወሰኑ የሚያስቸግሩ ሙከራዎችን ለምሳሌ ፔፕቴድ የደም ሙከራ ማድረግ ሊያስፈልገው ይችላል። እንዲሁም ሐኪሙ ወይም ሐኪማቱ የጋድ አንቲቦዲዎች፣ የአይሌት ሴል አንቲቦዲዎች ያሉ የራስን የሚያጠቃ አንቲቦዲዎችን ሙከራ ሊያደርጉ ይችላሉ። ይህም ታይፕ 1 ነው ወይስ ታይፕ 2 ነው ለማረጋገጥ ነው። ስለዚህ ከሐኪም ጋር አወያዩ። እንኳን በሰላም ተጠብቁ።